ያሰብኩት ያለምኩት መች ሆነ የጠረጠርኩት ልጌን ያልፈጠርኩትም እሱ መለየት እኔ ላጣው እንደማልፈልግና እንደማፈቅረው ብቻ ልነግረው ፈልጋለሁ። ብሩክ ያውቃለሁ መቼም እንደማይተወኝ፣ ግን ደግሞ አንዳንድ ሁኔታዎች ቢያስገድዱትስ፣ በቃ እንደዛ እንዲወስን ቢያስገድዱትስ ብዬ እፈራለሁ። እንደማላገኝ ያውቃል ልቤ፣ ለእኔ እንደማትሆነኝ ተረድቶታል ቀልቤ። ሆነን ጽንፍ ለጽንፍ በአካል ተራርቆ ዛሬም ያፈቅርሃል ልቤ ተስፋ ቆርጦ። እንደማላገኝ ያውቃል ልቤ። እኔ አንተን በጣም አፈቅርሃለሁ እና ላጣህ አልፈልግም። እኔም እኮ አፈቅርሻለሁ። አይ እኔ ግን እየፈራሁኝ ነው። ሰላም ሰላም ሰላም! ውድና የተከበራችሁ የኛ ውድ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? ሀይሚዬ እንግዲህ እንደዚህ ሆነሽ ቪዲዮ ባሰሪልኝ ደስ ይለናል። ለምን መሰላችሁ? እንደዚህ ሆነሽ እንደዚህ ተከፍተሽ እያለቀሽ እንደዚህ ቪዲዮ ሲሰሪ እሷ ደስተኛ ነው ልትሆን የምትችለው እንጂ ምናልባት አዝና ምናምን ነገሮችን እውነታውን ታወጣለሽ ብለን አንጠብቅም። ለምን እንደዚህ አደረግኩላት አደርግሻለሁ እያለች የነበረውን እሰራልሻለሁ እያለች የነበረውን ያንን አንቺ እንደዚህ ሆነሽ ቪዲዮ ሲሰሪላት ደስ ነው ምላት። ለምን ያሰበችው ነገር እየሆነላት ስለሆነ ማለት ነው። አንቺ አሁን እንደምትፈሪ ወይንም በሆነ አጋጣሚ ከሱ ጋር እንትን አጋጣሚዎች ከሱ ጋር የሆነ ነገር ያመጣል ብለሽ እንደዚህ እየፈረሽ ከሆነ እሷ እየጨመረችበት ነው የምትሄደው እንጂ እየቀነሰች ትሄዳለች ብዬ በምንም እንትን አልልም። አንድ ቀን እንኳን አይ በቃ ኪስ ቦታ አትሄዱ እንዲሁም አትከሰሷት ምናምን ባለችዋ እንኳን እሷ ደስተኛ ሆነ እንኳን አይ እንደዚህ ካልሆነ ከኔ ጋር እስካልሆነ ድረስ ዲኤንኤ ያላደርግም እስክትል ድረስ ደርሳለች ማለት ነው። ገባችሁ አይደለ? ስለዚህ አንቺ እንደዚህ ደክመሽ በመጣሽው ቁጥር ሀይሚዬ እንደዚህ ተከፍተሽ አዝነሽ ምናምን በቃ ሁኔታዎች እንደዚህ ቢያደርጉብኝ ብለሽ በመጣሽው ቁጥር እንደዚህ ሆነሽ ቪዲዮውን በሚሰሪ ቁጥር እሷ ደግሞ ደስተኛው እየሆነች ነው የምትሄደው። ለምን በቃ በውስጥሽ ያለው እውነት ነው። የትኛውም ሰው እንደዚህ አይነት ነገር ቢገጥመን በጣም ይከብደናል ለመናገር ለማውጣት በጣም ብዙ በጣም ይከብደናል። ገባችሁ አይደለ? አምኖ ራሱ ለመቀበል በጣም ነው የሚከብደው። ለምን የምትወዱት ሰው ነው የምታፈቅሩት ሰው ነው። ሰው የሚለው ሌላ ነው። ሌላ ደግሞ ለአንቺ ደግሞ በእጅ አዙር ሌላ ሰው ልካ እንደዚህ ታስብልሻለች። ይሄ ነገር በጣም ከባድ ነው። ግን ይሁን እንጂ ያንን ሁሉ በውስጥሽ ይዘሹ አለ አይደለ? ደስተኛ ሆነሽ ቪዲዮ ቢሰሪ በጣም ደስ ይላል ማለት ነው። ለምን እሷ እሰይ እንኳን አደረግኩ ትላለች እንጂ በቃ እንደዚህ ነው ተስፋ እያስቆረጥኳት ነው እያለች ነው የምትሄደው። ገባችሁ? እዩ አሁን ተስፋ እያስቆረጥኳት ነው እንግዲህ በቃ ከዚህ በኋላ ተስፋ ትቆርጣለች ብላ ነው የምጠብቀው። ለምን ያው የደረሰው ያለ ሁኔታዎች እሷን አስከፍቷት አሳዝኗት ውስጧ ፈርቶ ምናምን ነው። ገባችሁ አይደለ? እንደዚህ እየሆነች ያለችው ግን እዩ አንቺን ባየችው እንደዚህ ይሄንን ቪዲዮ ባየችው ጊዜ ታዝናለች። ወይንም እንደ ሴት ልጅ ልክ እንደ አፍቃሪ እውነትም እሷ እኮ ብሩኬን የምታፈቅር ከሆነ ብሩኬ ደስተኛ እንዲሆን ነው። ፍቅር ራሱ እኮ ለሌላ ሰው መኖር ነው አይደለም? የምናውቀው እኛ ፍቅር ራሱ ለሌላ ሰው ነው የምትኖሩት እንጂ የግዴታ የራሴ ካልሆነ ብላችሁ የምትወዱት የምታፈቅሩት ሰው በማይፈልግበት ህይወት ላይ እንድኖር አትፈቅዱ። ፍቅር ማለት ለሌሎች መኖር ማለት ነው። ገባችሁ? እሱ ደስተኛ ሆኖ ከኖረ በቃ ያ ነው ፍቅር ማለት። በቃ እሱ አንተ ብቻ ደስተኛ ሆነ ኑር እንጂ ይሄ ነው በቃ እኔም ሊያፈቅርህ ሊወድህ የሚችለው ይሄ ነው ብሎ ነው ሰው ሊያስብ የሚችለው። እሷ ግን ጥላቻ፣ ክፋት፣ ማለያያትን ነው የፈለገችው። ብሩኬና ሀይሚ አንድ ላይ እንዳይሆኑ ለማለያያት ነው እንጂ የፈለገችው የምርም ብሩኬን አፍቅራ ወደው ወይንም ብሩኬ ጥሩ ህይወት ጥሩ ቦታ በሚያፈቅራት ከሚወዳት ልጅ ጋር እንዲኖር እየተመኘች አይደለም። ገባችሁ? የግዴታ ልጁ ካንተ ጋር ያንተ ልጅ ከሆነ ደግሞ ከኔ ጋር ነው የምትኖረው እያለች የግዴታ እያደረገችው እውነት በዚህ ቪዲዮ ላይ እርግጠኛ ነኝ እሷ ነገ ላይ ምንድነው የምትሆነው? ደስተኛ ሆና ነው የምትመጣው። በቃ ብዬ ነበር እኔ አልቅሼ ነበር እሷንም ማስለቀስኳት ነው የምትለው። ለምን ሀይሚ ድክመትሽን
ባታሳያት መልካም ነው። እኔ ሊል የሚችለው ይሄንን ነው። ሰላም ሰላም ውድ ተመልካቾቼ በያላችሁበት ሰላማችሁ ብዝት ይበልልኝ። እንዴት አላችሁ? እንዴት ቆያችሁ? ፈጣሪ አምላክ ሰላሙን ያብዛላችሁ። እንግዲህ ዛሬ በብሩኬ ቤት ሀይሚ እንግዲህ እዩ ለሀይሚ ሰው ልካ ነበረ እያስፈራረች ነው። እንግዲህ ሀይሚዬ መታለች ማለት ነው። ብሩኬ ደግሞ መቼም እንደማይተዋት ነግሯታል ማለት ነው። ውድ ተመልካቾቼ ለቤት አዲስ ከሆናችሁ ሰብስክራይብ እያረጋችሁ የደወል ምልክቷን በመጫን ቤተሰብ ሁኑላችኋለሁ። እንዲሁም ከኔ ጋር አብራችሁ ያላችሁ በርቺ የምትሉኝ እህቶች፣ ወንድሞቼ፣ ወዳጆቼ ሁላችሁም ቪዲዮን ላይክ እያረጋችሁ ጀምሩ። ቪዲዮን ላይክ እያረጋችሁ ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡ። እናንተም የተሰማችሁን ሀሳባችሁን አስቀምጡ ማለት ነው። አንዳንድ ጊዜ ወዳችሁ አፍቅራችሁ ገባችሁ አይደለ የምትገቡበት ህይወት ውስጥ ብዙ ፈተና አለ። ገባችሁ ብዙ ፈተና ያንን ፈተና ስታልፉ ነው ህይወት ራሱ ህይወትን የምትመስለው ማለት ነው። ስለዚህ ሀይሚ አሁን በዚህ ሳለ እያሳለፈችው ያለ ነገር ማለት በዛ መንገድ ላይ ላለፈ ሰው እንጂ እዛ ውስጥ ላልገባ ሰው ምንም ላይመስለው ይችላል። ገባችሁ? ምንም ላይመስለው ይችላል። ምናልባት እሷ አሁን ብዙ ሰዎች ሊትሯት የምትችሉት ምንድነው ለወንድ እያለቀሰች እንደሆናል እሱን ስለምትፈልግ እያለቀሰች እንደሆነ ምናምን አድርጋችሁ ነው እና እሷ ለዛ እንደምታለቅስና እንደምትከፋ አድርጋችሁ ነው ልታዝ። ግን አይደለም። እሷ የውስጧን የስሜቷን እቺ ልጅ በምን ላይ እውነት በምን ላይ ተማምነ ነው እንደዚህ አይነት ነገሮችን እያደረገች ያለችው ብላ በውስጧ ያለውን ፍራትና የተሰማትን ነገር ነው ይዘ የመጣችው ማለት ነው። ግን እኔ እንደራሴ ሀይሚ የእውነት የዛሬ ቪዲዮ አልቅሳ ተከፍታ ባትሰራ በጣም ደስ ይለኛል። ለምን እውነት ዲኤንኤ ከመጣ በኋላ ቢሆን ደስ ይለኝ ነበረ። ግን ያው እሷ ሰውም ስለላከች እያስፈራረችም ስለሆነ በቃ እሷ ማንም አይደለችም። የራስሽን ህይወት ኑሪ ብላ እንኳን ልትናገርሽ ማንም አይደለችም፣ ምንም አይደለችም። ስለዚህ ያ ሰው በፍላጎቱ እንጂ በግዴታ የሚሆን ነገር ምንም ነገር የለም። ማንም ብሩኬን ሊያስገድዱ አይችልም። ብሩኬ በወደደበት በፈቀደበት በፍላጎቱ ነው ሊኖር የሚችለው። እንኳን ወደ ህጉ እንኳን ቢክድ ራሱ እሱ በሚፈልግበትና በወደደበት እንዲኖርና ልጁን እንዲያሳድግ ነው እንጂ የሚደረገው የግዴታ ካሷ ጋር ኑር ተብለው አይደረግም። ገባችሁ አይደለ? ስለዚህ ሀይሚዬ ደግሞ በዚህ ነገር ላይ ሊሰማሽም ሊከፋሽም አይገባም ማለት ነው። ስለዚህ ምናልባት እሱን አጣለው ብለሽ ራሱ ማሰብ ራሱ ሊኖርብሽ አይገባም። ገባችሁ አይደለ? ሊኖርብሽ አይገባም። ለምን ዋናውና የመጀመሪያ ሰው ብሩኬ ነው። እሱ የመረጠውን ህይወት ነው የሚኖረው፣ የሚፈልገውን ህይወት ነው የሚኖረው። እንኳን ሰው አንድ ልጅ አይደለም 3-4 ልጅ ወልዶ እንኳን ተለያይቶ በሌላ ህይወት ውስጥ ይኖራል ማለት ነው። በቃ ደስተኛ ሆኖ ሌላ ህይወት ይኖራል። ስለዚህ እቺ ልጅ የሱ ይሁን አይሁን የማይታወቅ ልጅ ይዘን መጣ እንኳን እንደዚህ ስላለች ወይንም የሆነ ሰው ልካ እንደዚህ ስላስባለችሽ አንቺ መፍራትም መደንገጥም የሆነ አንቺ ራሱ ለመጥፋት ከሰው ለመሻት ማሰብ የለብሽም። ለምን ይሄንን ባየችው ጊዜ ላይ እሷ ምንድነው ደስታ ነው የምሰማት። ደስተኛ ነው የምትሆነው፣ እርግጠኛ ነኝ። በጣም ደስተኛ ትሆናለች። አደረኩኝ እሰይ ብላ ነው እንጂ እንትን የምትለው የሆነ ሳስታ እንደ ሰው ወይንም እንደ አፍቃሪ ታስባለች ብዬ አላስብም። ለምን የልጅቷ ድርጊት ስለሚያስታውቅ ማለት ነው። እና ልጅቷ የምትፈልገውም ደግሞ ሁለታቸውም እንዲለያዩ ነው የምትፈልገው። ሁለታቸውም አንድ ላይ እንዳይሆኑ ነው የምትፈልገው እንጂ አብሮ እንዲሆኑ አትፈልግም። ለምን ያለ ነገር ሁሉ ይሄንን ነው የሚያሳየው ማለት ነው። ስለዚህ ሀይሚ በዚህ ጊዜ ላይ ጠንካራ ሆነሽ እንኳን ውስጥሽ ቢከፋ እንኳን በደስታ ነው መምጣት ያለብሽ እና ብሩኬንም እያበረተሽ ነው እንጂ መምጣት ያለብሽ ከጎኑ መራቅ፣ ከሰው መራቅ፣ መለያየት ማሰብ የለብሽም። በፍጹም ማሰብ የሌለብሽ ነገር ቢኖር ይሄ ነው። ለምን እንደዚህ ስታረጊ እንደዚህ ስትሆኚ ለሷ እድል ትሰጫለሽ ማለት ነው። ገባሽ? ለሷ እድል ትሰጫለሽ። ስለዚህ ይሄ ነገር በቃ ያልፋል። የማያልፍ ነገር የለም። ግን ከባድ ነው። በቃ ከራሳችሁ ከምታስቡት በላይ ነው። ከባድ ነው። ነገሩን የገባበት ወይንም ያለፈበት ሰው ብቻ ነው ልረዳሽም ሊያቅሽም የሚችለው። አንቺ አሁን በዚህ ጊዜ ላይ እንደምንም ጠንካራ ሆነሽ ከሱ ጋር ሆነሽ ደስተኛ ሆነሽ ነው ማሳለፍ መቻል ያለብሽ ብዬ ነው ማስበው እኔ።
እንጂ እንዲህ ተከፍተሽ እያለቀሽ ስትመጪ ጊዜ ለሷ ደስታ ሊሆንላት ይችላል ብዬ ነው የሚያስበው። እንግዲህ ውድ ተመልካቾቼ ወደ ቪዲዮ ወስዳችኋለሁ። ብሩኬ ይመጣል፣ ምን ይፈጠራል የሚለውን ነገር አብረን እናያለን። እስከዛው ግን ላይክ እያረጋችሁ አበረታቱኝ፣ ሀሳብ አስተያየቶቻችሁን አስቀምጡልኝ። ምናልባት በእኔም ሀሳብ ላይ የምትስማሙት ወይንም ተጨማሪ ሀሳብም ካላችሁ ሀሳባችሁን አስቀምጡልኝ ማለት ነው። እናም ሀይሚዬ በርቺ እንልሻለን። አንቺ ጎበዝ ጠንካራ ሴት ነሽ። በእርግጥ የሚደርስብሽ ነገር ወይንም የምታልፊበት መንገድ ነው እንደዚህ እንድትሆኚ ያደረገሽ እና ስለዚህ ደግሞ እንደዚህ ብርቱ የሆነ ወንድ እስካለሽ ድረስ በሀሳቡ የጸና ሀሳቡን የማያወላውል ሰው እስካለ ድረስ ጠንካራ ሆነሽ ነው መታየት ያለብሽ ብዬ ነው ማስበው እና እንድትከፊ አንፈልግም። እኛ ተከፍተሽ ተጨንቀሽ አልቅሰሽ ምናምን ልናሽ አንፈልግም። ደስተኛ እንድትሆኚ ነው የምንፈልገው። እንግዲህ ብሩኬ መጥቷል። ምን ይፈጠራል የሚለውን ነገር አብረን እናያለን። ወደ ቪዲዮ ምንም ለወራት የምፈልገው ነገር ስላለ ነው። ሁሌ አውሪኝ። እኔ ሁሌ ክፍት አይደለሁ እንዴ ላንቺ ነኝነት ካውቅሽ ታዲያ ለምንድን ነው እንዲህ ብትሆኚ? ሌላ የማላውቀው ችግር አለ? አይ የለም። በቃ ባሉት ነገሮች በጣም ተጨንቄያለሁ። ይገባኛል እኮ ነው የሚያስጨንቃል። እና አላውቅም፣ ጉንፋንም ስለያዘኝ ይሁን አላውቅም፣ ቶሎ ቶሎ እየከፋኝ አንቺ እንዳትጨነቂ ምናምን ብዬ እንጂ እኔም እኮ ይጨንቀኝ አይደለ? እኔ በርትቼ ዞናን ስተኝ አንቺም ትበረቻለሽ ብዬ እኮ ነው አይደለ? ስለዚህ እንዲኮንሽ እጄ ነው እንዲ ከሷ ጋር መሆኑ መልሽልኛል። መብት እኮ የላትም እሷ የላትም እሷ ሀይሚ ምንም አይነት መብት ምንም አይነት ስልጣን የላትም። ስለዚህ አንቺ አትረበሽላት። በቃ የፈለገ የብሩክ ነው ልጁ እንኳን ቢባል እኔ ከአንቺ ጋር ነው ልሆን የምችለው ከእሷ ጋር አይደለም። አይመለከተኝም እኔ ስለሷ። ሰማሽኝ አይደል? የፈለገ እውነቱ ስነግርሽ እኔ አላደረግኩትም። ባደርገው እንኳን የብሩክ ነው እንኳን ቢሆን ልጁ የማሳደግ ግዴታ ነው እንጂ የሚኖርብኝ ከእሷ ጋር የመሆን ግዴታ የለም። እሷ ተመክታ ነው እያወራቸው። ምንድን ነው የምትመክተው? ምን እንደዛ የሚል እኔ አሁን ሀይሚ ቀጥታ ነው ማስቀየማ። ከዚህ በኋላ እንደዚህ አይነት ድንበርም እንድታልፍ አልፈልግም። እሷ የምትፈልገው ይህንን ነው፣ እኛ ችግር ውስጥ እንድንገባ ነው። ከዛ ያለምንም ጥፋታችን ተገፋፍተን ሌላ ችግር ውስጥ እንድንገባ ነው የምትፈልገው። እሷ በጣም ጥጋበኛ ነች። ስለዚህ አንቺ ራሽ እንዳትጎጂ እንደዚህ አይነት ክፍተትም አትስጫት። ሰማሽኝ አይደል? እኔ የብሩክ ነው እንኳን ቢባል የማሳደግ ግዴታ እንጂ ከእሷ ጋር የመኖር ግዴታ የለብኝ። ሲጀመር የኔም አይደለም ባደርገው ለምን ያለምንም ቅመሚ እኔ በዚህ ናከል እኮ ይኸውልሽ የኛ ሁለት አንዳችን የሆነ ነገር እንዳታደርገን ነው። በቃ እንሆናለን። ታላቅም እስቲ ወንድ ነች እሷ። ምን እንሆናለን? ሰው በዚህ ልክ ወይ ገንዘብ ሲኖረው ነው ወይ ሰው ሲኖረው ነው፣ በቃ አቅም ሲኖረው ነው እንደዚህ በዚህ ልክ እንደዚህ የሚሆነው አይደለ? ያለ ምክንያት አይደለም እንደዚህ እየሆነች ያለችው። ለምን ትፈሪያለሽ? እኔ ያለሁሽ አይደል እንዴ? እኔ አንተ ልጅ አንተ ነው እያልሽኝ ያለሽው እሷ እንደሱ አባባል አይደለ? እሺ ይሁን በቃ ሀይሚ፣ እኔ ከአንቺ የምፈልገው አንቺ ይኸው ካሜራም አለ በፊት ልጠይቅሽ፣ ልጁ የብሩክ ነው ከተባለ አንቺን ማጣት ትፈልጊያለሽ? ያ ልጅ እኛ ህይወት ላይ መጥቶ ያለያየናል። ማለያየን ከሆነ እኔ በዚህ በቃ አንቺ ማተረበሽ ማይደብርሽ ከሆነ እኔ ከአንቺ ጋር ነኝ። እኔ እናት ያ ሆነ ማለት ደግሞ እኔ ለልጅቷ ማድረግ ያለብኝን ነገር ብቻ ነው ላደርግ የምችለው እንጂ ከእሷ ጋር ሆናለሁ ማለት አይደለም። ይሄን ስል ልጁ የብሩክ ነው ከተባለ ነው የምልሽ፣ ግዴታ አይደለም ከእሷ ጋር መሆን። የኔ ቆንጆ አንቺ እመኝኝ፣ የኔ አይደለም ግን ያንተ ሊሆን ይችላል ልጁ አይደለም። እኔ እንዴት ነው ሰው ብልግና ነገር አድርጎ እንዴት ነው የማያውቀው ያደረገው? እንግዲህ ሀይሚ በጣም የፈረችበት ፓርት ግን ልጁ ያንተ ይሆናል ወይ ነው። ልጁ የሱ ከሆነ እንግዲህ ጫና ትፈጥርበታለች። ያው እሱ ወስኗል። እንግዲህ ልጁ እንኳን የኔ ቢሆን ራሱ
እሷ አስገድደኝ ከእሷ ጋር ሊሆንም አልችልም ብሎ እንግዲህ ብሩኬ ቃል በቃል ተናግሯል። ገባችሁ አይደለም? ቃል በቃል ተናግሯል። በካሜራ ፊት ነው። ይኸው አንቺ ማይደብርሽ ከሆነ አንቺ ማጣት ማትፈልጊኝ ከሆነ ይሄ ልጅ መጥተው በእኛ ህይወት ውስጥ ምንም አያደርግም። እውነት ነው። የሰው ልጅ ይሳሰታል። አይሳሰትም አይባልም፣ ይሳሰታል። ሰው አይደለም እንኳን የሚሳሰተው ብዙ ነገር እንኳን ይሳሰታል አይደል እንዴ? ብረቱ እንኳን እዚህ ጋር አይደል እንዴ? ሲጀመር ተሳስቶም ከሆነ ከተፈጠረ አሜን ይሰየው ብሎ ነው መቀበል ያለበት። ስለዚህ ልጁ ምንም ሊያደርግ ወይንም ምንም ሊፈጥር ይችላል ብዬ አላስብም። ስለዚህ ሀይሚ መፍራትም ሆነ ለሷ ደንግጠሽ ቦታ ራሱ ማሳያት አይጠበቅም ብዬ ነው የማስበው። እንደዚህ ተከፍተሽ እንደዚህ ሆነሽ እንደዚህ ስሜትሽን ግልጽ አድርገሽ ሲታሳያት እሷ በጣም እየጨመረች ነው የምትሄደው። ኦቨር አንቺ ላይ እየጨመረች ነገ ሌላ ሰው በአንድ ሰው ሊካ ከሆነ ሁለት ሰው ሊካ ከሆነ 4 ሰው 5 ሰው እያደረገች እየጨመረች ነው የምትሄደው። ስለዚህ ሀይሚ አንቺ አሁን መሆን ያለብሽ ምንድነው? ብርቱና ጠንካራ ሆነሽ የትኛውንም ነገር እንደምታልፊና ማሳየት ያለብሽ። እንግዲህ ብሩኬን የምታፈቅሪ የምትወጂ ማጣት የማትፈልጊ ከሆነ እስከ ጥግ ድረስ ከሱ ጋር እጅ ላይ ይዘሽ እስከ ጥግ ድረስ መሄድ ነው እንጂ ያለባችሁ። ሲጀመር አንድ ዲኤንኤ እንኳን እውነት ነው የሱ ልጅ ነው እንኳን ቢባል ሌላ ዲኤንኤ ራሱ ይደረጋል። ሪል የሆነ ዲኤንኤ ራሱ ይደረጋል። ስለዚህ በዚህ ነገር ላይ ፈርተሽና እንደዚህ አይነት ክፍተት ባታሳይ በጣም ጥሩ ነው ላለው። እንግዲህ ውድ ተመልካቾቼ ለዛሬ ይዤላችሁ የቀረብኩት ቪዲዮ ይህንን ይመስል ነበር። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ በያላችሁበት ሰላማችሁ ይብዛ እያልኩኝ ቪዲዮን ላይክ እያደረጋችሁ ሀሳብ አስተያየቶቻችሁን አስቀምጡ። ወዳችኋለሁ። በያላችሁበት ሰላማችሁ ይብዛ። በቀጣይ በሌላ ቪዲዮ እንገናኛለን። ባይ። ሰዎችን ልጁን የማሳደግ ግዴታ ነው የሚጣልብሽ እንጂ ሌላ ምንም አይደለም። እሺ ግዴታ ኑሮ አይደለም። መሆን የፈለኩት በቃ እንደምታፈቅረኝና በቃ መቼም እንደማትለይ ምንም አይነት ውሳኔ ውስጥ ብትከትህ እንደማትወስን። ሀይሚ አፈቅርሻለሁ፣ በጣም አፈቅርሻለሁ። ልጁ ነገርኩሽ የብሩክ ነው ቢባል እንኳን እኔ ከእሷ ጋር አልሆነም። እኔ ራሴ ህይወት አለኝ እኮ ፍቅረኛ እኮ ነሽ። ለምን ጥልሻለሁ? ለምን ተውሻለሁ? እንደሚያፈቅረኝ ሰው ለምንድን ነው የምትው? ለምን ግዴታ አይደለም። ሀይሚ ይህንን ወኪልኝ። በቃ በዚህ ጉዳይ ዳግመኛ እንዳትመጪ እንዳትወሪ። በቃ እኔ ያንቺው ነኝ። አትፍሪ በእግዚአብሔር። አናቷን ከፍዬልሽ አንደኛ እገላግልልሻለሁ እኮ። ተያ በቃ ረፊ እግዚአብሔር። ሲጀመር አሁን አልተዋትም። እሷ የምትፈልገው ይህንን ነው እኮ። አሁን አልተዋትም። አንቺ ጋር ሰው ካላከች አሁን አልተዋትም። ስነ ስርዓቷን መያዝ አለባት። እኔ በቃት ነበር እኮ ብሩኬ፣ ግን እሷ የምትፈልገው እኛን ችግር ውስጥ መክተት ነው። ይሄ ደግሞ መሆን የለበትም። በቃ እኔ በጸባይ ሲይዛትም በጸባይ ደግሞ በቃ እንደዚህ አይነት ሀሳብ እንዳይመጣብሽ ከዚህ በኋላ። እኔን ጥሎ መሄድ መጥፋት ምናምን መፍትሄዎች አይደሉም። ከጎኔ የሆነች መጋፈጥ ነው። ምንም አያስፈራም እኮ የእኔነት ምንም አያስፈራም። ደከመኝነት